ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ጸገየ ወይን ወፈሬ ሮማን። ወይን አበበ ሮማንም አፈራ። ወርሃ ጥቅምት ዘመነ ጽጌ አራተኛ ሰንበት ከጥቅምት 23 እስከ ጥቅምት 29 ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ፣ የሚነበቡ ምንባባትና የሚነበብ ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ ጥቅምት 29 የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁኝ ቆዩ። መዝሙር ጸገየ ወይን፣ ምስባክ አጸደ ወይን አፍለስከ እምግብፅ። የዕለቱ ምንባባት አንደኛ ዲያቆን ሮሜ ምዕራፍ 11 ቁጥር 13 እስከ 25። ሁለተኛ ዲያቆን ወይም ንፍቀ ዲያቆን ራእየ ዮሐንስ ምዕራፍ 12 ቁጥር 13 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 11 ቁጥር 1 እስከ 12። ምስባክ አጸደ ወይን አፍለስከ እምግብፅ ሰደድከ አሕዛበ ወተከልከ ኪያሃ ወፄከ ፍኖተ ቅድሚሃ። አጸደ ሂደት ወይን ጭረት አጥመቀ አፍለስከ ሂደት ድፋት እምግብፅ አንበር። አጥመቀ አጸደ ወይን አፍለስከ እምግብፅ ሰደድከ ከማጥቦ አሕዛበ ጭረት አነኒ ወተከልከ ፈጠረ ኪያሃ ወሰጠጠ ከማጥብኡ አነኒ ሰደድከ አሕዛበ ወተከልከ ፈጠረ ወተከልከ ኪያሃ ወፄከ ፍኖተ በሰላሳ ቅድሚያ አጸደ ወይን አፍለስከ እምግብፅ ሰደድከ ወያስተድሉ አሕዛበ አንብር ወተከልከ ድንግል ወያስተድሉ ሰደድከ አሕዛበ ወተከልከ ኪያሃ ወፄከ ገብርኤል አብሰራ ወፄከ ፍኖተ ቅድሚያ ወፄከ ደረት ርክርክ ነፍስ ወፄከ ፍኖተ ቅድሚያ ወፄከ ጭረት አጥመቀ ወፄከ ፍኖተ ቅድሚያ አጸደ ወይን አፍለስከ እምግብፅ ሰደድከ አሕዛበ ወተከልከ
ኪያሃ ወፄከ ፍኖተ ቅድሚሃ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 21 ቁጥር 33 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ማርያም ወይም የማርያም ቅዳሴ። ቅዳሴ ማርያም በእዝል ዜማ ይበል ካህን። አብ ጉንደ ወይን ወልድ ጉንደ ወይን ወመንፈስ ቅዱስ ጉንደ ወይን አሐዱ ውእቱ ወይነ ሕይወት ዘቦቱ ጥመ ኩሉ ዓለም። ሰራዊት ባለፉት ከተሰሩት ቪዲዮዎች ውስጥ እየገቡ ማየት ይቻላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ በመላው ዓለም ላይ ያላችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮች፣ አበው ካህናት፣ ዲያቆናት እንዲሁም ማህበረ ምእመናን ወምእመናት ይህንን የቅዱስ እግዚአብሔር ሚዲያን መርሃ ግብር ባላችሁበት ቦታ ሆናችሁ የምትከታተሉ ሁላችሁም ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ እንደ እግዚአብሔር አምላካችን መልካም ፈቃድ ከአራቱ ወቅቶች አንደኛው የሆነውን ዘመነ መጸውን የዘመነ መጸው ክፍል የሆነውን ወርሃ ጽጌን ዘመነ ጽጌን እያሰብን እየተማርን እነሆ በዘንድሮ ወቅት አራተኛው ሳምንት ላይ ደርሰናል። ዘንድሮ ወርሃ ጽጌ ዘመነ ጽጌ ያገኘችው ወለተ ሰንበት 5 ነው የሚሆነው። 6 የሚሆንበት ጊዜ አለ። አሁን ግን በዘንድሮ 5 ነው የሚሆነው። እንግዲህ የዛሬው ወለተ ሰንበት ትምህርታችን ወአመ በጽሐ ጊዜ ፍሬሁ ፈነወ አግብርቲሁ ከመ ያምፁ እምፍሬ ወይኑ። የፍሬው ወራት በደረሰ ጊዜ ከወይኑ ፍሬ ያመጡለት ዘንድ ወደ ወይኑ ጠባቂዎች አገልጋዮቹን ላከ። ከወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ላከ በሚል መነሻ ኃይለ ቃል እንማማራለን፣ እነጋገራለን። እግዚአብሔር መንፈስ ቅዱስ ለእኛ ለልጆቹ የሚገባንንና የሚገባንን ነገር እንዲያስተምረን ፈቃዱ ይሁንልን። የዛሬው ቅዱስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ ነው የሚነበበው። እንግዲህ መዝሙረ ቅዱስ ያሬድም የሚያሳየን የተለያዩ በእግዚአብሔር ምሕረትና ቸርነት በምድር ላይ የሚተከሉ አታክልትን የማብቀል የማፍራት ሁኔታን እያነሳ ነው የሚዘምረው። ጸገየ ወይን ይላል። ጸገየ ወይን ወፈሬ ሮማን ወፈሪው ኩሉ ዕፅወ ሮማን እያለ ይናገራል። እንግዲህ ያው ወቅቱ የአበባ ወቅቱ የፍሬ እንደመሆኑ መጠን እንደ ኢትዮጵያ ማለት ነው፣ እንደ ኢትዮጵያ የዘመን አቆጣጠር ይሄ ወቅት የወይን የፍሬ ወቅት ነው።
ነፋሱም የምህረት ነፋስ ሆኖ የሚነፍስበት ወቅት ነው። እንግዲህ እነዚህን የሚያፈሩትን የወይኑን ማፍራት፣ የወይኑን ማበብ፣ ከወይኑ ጋራ የትርንጎውን የሎሚውን ማበብ ማፍራት በማንሳት በማውሳት ያው ቅዱስ ያሬድ ለእግዚአብሔር ዝማሬ ያቀረበውን ሊቃውንቱ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከማኅሌተ ጽጌው ከሰቆቃወ ድንግል ቀጥለው ይህንን የቅዱስ ያሬድን ምስጋና በቅዱስ ያሬድ ቃል፣ በቅዱስ ያሬድ አንደበት፣ በቅዱስ ያሬድ ዜማ፣ በቅዱስ ያሬድ ማኅሌት ያመሰግኑታል እግዚአብሔርን። እንግዲህ የቅዱስ ያሬድ ዜማ መነሻው ቅዱስ ወንጌል ነው። መነሻው ብሉይ ኪዳን ነው። መነሻው ሐዲስ ኪዳን ነው። ስለዚህ በዚህ መሰረት ወንጌሉም በዕለቱ የሚነበበልን ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ ያለ ቅዱስ ወንጌል ነው። ይሄ እንግዲህ አምላካችን ክርስቶስ በምሳሌ ያስተማረው ትምህርት ነው። ያው ክርስቶስ በመዋዕለ ሥጋዌው በምሳሌ ያለ ምሳሌ ያስተምር ነበር ነው የሚለው። ከምሳሌ ትምህርቶቹ መካከል አንደኛው ይህ ትምህርት ነው። እንዲህ ነው የሚለው ብእሲ ባለቤት ተከለ አጸደ ወይን። በሐዲስ ኪዳን የወይንን አትክልት በተደጋጋሚ በምሳሌ ያነሰዋል። እዚሁ ቅዱስ ማቴዎስ ወንጌል ምዕራፍ 20 ላይ ከቁጥር 1 ጀምረን መልእክተኞችን ሰራተኞችን ወደ ወይኑ የአትክልት ስፍራ እንደላከ እናነባለን፣ እናገኛለን። እዚህም ወንጌል ላይ እንደዚሁ እዚህ ምዕራፍ ላይም ምዕራፍ 21 ማለት ነው ከቁጥር 33 ላይ ሌላ ምሳሌ ያመጣላቸው ይልና አንድ የወይን አትክልት ባለቤት ሰው እንደነበረ። ይህም የወይን አትክልት ባለቤት አስቀድሞ ለወይኑ የአትክልት ማሳ እርሻ ወይኑን እንዲተከል ካደረገ በኋላ በዚህ ባለቤት ተከለ አጸደ ወይን የወይን አትክልት ተከለ። ወገብረ ሎቱ ጸቆነ ቅጥር ቀጠረለት፣ ግንብ ሰራለት፣ አጥር እንዲታጠር አደረገለት ነው የሚለው። ወገብረ ሎቱ ጸቆነ ወአክሬ ምክያደ ወይኑ ከደረሰ በኋላ የወይኑ አትክልት ፍሬው ከገለባው የሚለይበት አስቀድሞ እነሆ አውድማ ሰራለት። ማስጫ ማለት ነው። የወይኑ የአትክልት ፍሬ የሚሰጣበት አውድማ ሰራለት። ወሐነጸ ማኅፈደ ለጠባቂዎች ደግሞ ማማ ሰራ ነው የሚለው። መጠበቅ ያስፈልገዋልና አዕዋፋት እንዳይለቅሙት ከዛፉ ሳይወርድ ፍሬውን እንዳይበሉት ሌላም ፍሬ ሌላም አደጋ እንዳይደርስበት ይህን አሰራ። ይህንን ካደረገ በኋላ ወሴመሎቱ አቀብተ ወነገደ ለጠባቂዎቹ ቤቱን ካሰራ በኋላ የወይን አትክልቴን ጠብቁ ብሎ ጠባቂዎች ሾሞለት ሄደ። ወአመ በጽሐ ጊዜ ፍሬሁ የተነሳንበት ይሄ ነው። እንግዲህ የፍሬው ወራት በደረሰ ጊዜ ፈነወ አግብርቲሁ ከመ ያምጹም ፍሬ ወይኑ ነው የሚለው። ከወይኑ ፍሬ ያመጡለት ዘንድ አገልጋዮችን ሄዳችሁ አንጡልኝ ብሎ መልእክተኞችን ላከ። እርሻው የእርሱ ነው። የወይኑ ተክል የእርሱ ነው። የወይኑን አትክልት አደጋ እንዳይደርስበት ግንብ እንዲገነባ፣ አጥር እንዲታጠር፣ ቅጥር እንዲቀጠርለት አድርጓል። ይህም ብቻም አይደለም፣ ጠባቂዎቹ ደግሞ እነሆ እንዳይደክሙ ሌላ አዲስ ስራ እንዳይሰሩ አውድማ ሰርቷል። ይህም ብቻም አይደለም፣ ለጠባቂዎቹ ማማ ሰርቷል። በየት ማለት ነው? መጠበቂያ ከፍ ያለ ከወይኑ አትክልት በላይ የሆነ ያን ሰርቷል። ከዚያ በኋላ ጠባቂዎቹን አስቀምጦ ሄዷል። ስለዚህ ይህ የወይን አትክልት ባለቤት ምን ያስፈልገዋል? ፍሬ ያስፈልገዋል። ይሄ ሁሉ ልፋት የተለፋው እርሻው የእርሱ ነው ብለናል። አትክልቱ የእርሱ ነው ብለናል። አውድማው የእርሱ ነው። ጠባቂዎቹንም የቀጠራቸው እርሱ ነው። የጠባቂዎቹን ቤት ያሰራ እርሱ ነው።
ስለዚህ ምን ያስፈልገዋል? ፍሬ ያስፈልገዋል። የፍሬው ወራት በደረሰ ጊዜ ከፍሬው አንጡ ብሎ ላከ መልእክተኞችን። ከዚህ በኋላ መልእክተኞቹ እንደደረሱ ጠባቂዎቹ ተቀብለው ፍሬውን በመላክ ፋንታ በተላኩት መልእክተኞች ላይ አደጋ ደረሱባቸው። በወዘ ቀሰፉ የተገረፈ አለ፣ ወወዘ ወገሩ የተወገረ አለ በድንጋይ፣ ወወዘ ቀተሉ ነፍሱን የሚያጣለ ነፍሱን ከስጋው የወይን ፍሬ ለጌታዬ ይዤ እመለሳለሁ ሲል እዚያው የሆኑ አትክልት ስፍራ ላይ የሞተ አለ፣ እንደወጣ ይቀራል፣ በድንጋይ እየቀመሰ አለ፣ በጅራፍ የተገረፈ አለ። የሆኑ አትክልት መልእክተኞች ከዚያም በኋላ ሲዘገዩበት እንዴት ነው ጉዳዩ አለና ዘይበዝሁ ነው የሚለው። ቀድሞ ከላካቸው የሚበዙ መልእክተኞችን ላከ፣ እነዚያንም ወከማሁ ነው እንደዚያው አደረጉባቸው ይላል። ከዚህ በኋላ አሁንም ተስፋ ሳይቆርጥ ለወልድየሰ ያሐፍርዎ ወያከብርዎ ብሎ ፈነወ ወልዶ ልጄን ሲሆን ያፍሩታል ያለዚያም ያከብሩታል ብሎ ልጁን ላከ። ልጁም ላይ እነሆ ገና ሲያዩት ከሩቅ ነዋዝ ውእቱ ወራሲሁ ወራሹ ይህ ነው ንውንቅትሎ ወንርከብ ርስቶ እሱን ገድለን ርስቱን ገንዘብ እናደርግ ብለው ልጁን ከወይኑ የአትክልት ቦታ ወደ ውጭ አወጥተው ገደሉት። የዚህ የወይን አትክልት ባለቤት የማሳው ባለቤት ለወይኑ አትክልት ቅጥር የቀጠረው ለወይኑ አትክልት ጠባቂዎች ማማ የሰራው ለወይኑ አትክልት አውድማ ያዘጋጀው ይህ የወይን አትክልት ባለቤት መልእክተኞቹን ወደ ጠባቂዎቹ የላከ መልእክተኞቹ ሳይመለሱለት የቀሩበት ልጁም ይመጣል ብሎ ሲጠብቅ ልጁም የወይኑን አትክልት ይዞ በመንጣት ፋንታ እነሆ የተገደለበት ይሄ የወይን አትክልት ባለቤት በመጣ ጊዜ ምን ያደርጋቸው ይሆን ብሎ ምሳሌውን እዚያው የቃሉን ትምህርት ይሰሙ ለነበሩ እነሆ ጥያቄውን ወደ እነሱ ወደ ፈሪሳውያን አቅርቦላቸዋል። እነሱም እንግዲህ ምሳሌውን የተረዱ ምላሽ አልሰጡም ነው የሚለው። ምሳሌው ለእነሱ የተነገረ መሆኑን ያልተረዱት እነሱ እንደሚመለከት ያወቁት ያላወቁት እንደ ክፋታቸው እንደ ጥፋታቸው ምላሽ ይሰጣቸዋል፣ ክፎችም በክፋታቸው ያጠፋቸዋል አሉት ነው የሚለው። እነሱን እንደሆነ የተረዱት ግን ዝም አሉ ነው የሚለው። ዝም አሉ ነው የሚለው። ተወደዳችሁ የእግዚአብሔር ቤተሰቦች የዚህ ቅዱስ ወንጌል ትርጓሜ በዚህ ዕለት የተነበበልን ምሳሌው ምንድነው የሚለውን አጠር አድርገን እንመለከታለን። ብእሲ ባለቤት ተከለ አጸደ ወይን የወይኑ የአትክልት ባለቤት በዓለ ወይን የተባለው ራሱ ባለቤቱ አምፃዬ ዓለማት ፈጣሪ ዓለማት ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ እሱ ባለቤቱ አምላካችን እግዚአብሔር ነው። ይህንን ረቂቁን ዓለም ግዙፉን ዓለም የሚታየውን ዓለም የማይታየውን ዓለም በርቀት ያለውን ዓለም በርቀት ያለውን ዓለም የፈጠረ እሱ አምላካችን እግዚአብሔር በዓለ ወይን ያለው እሱ ነው ብለው መተርጉማን ተርጉመውታል። አጸደ ወይን ዘይቤ ይላል። የወይን አትክልት ባለቤት የተባሉ እነሆ እስራኤል እንደሆኑ ይገልጣቸዋል። ዘአውረሶሙ ምድረ ርስት ይላል የግዕዝ በግዕዝ ትርጓሜያችን። ምድረ ርስትን ያወረሳቸው እስራኤል ናቸው ብሎ ነው የሚገልጠው። ለዚህም በዚህ ዕለት ከወንጌሉ አስቀድሞ በዲያቆኑ አማካኝነት የሚሰበከው መዝሙረ ቅዱስ ያሬድ መዝሙር 79 ቁጥር 8 ይህንን የምሳሌ ትምህርት እስራኤል እንደሆኑ ያጎላልናል፣ ይተረጉምልናል። አጸደ ወይን አፍለስከ እምግብፅ የወይንን አትክልት ከምድረ ግብፅ አወጣህ። አፍለስከ እምግብፅ ከግብፅ እንዲወጡ አደረግክ። ሰደድከ አሕዛበ በከነዓን ሰፍነው ገነው ስር ሰደው ይኖሩ የነበሩ አሕዛብን አባረርክ። ወተከልከ ኪያሃ ከምድረ ግብፅ ነቅለህ ያወጣኸውን በከነዓን ላይ ተከልክ። አጸደ ወይን አፍለስከ እምግብፅ ሰደድከ አሕዛብ ወተከልከ ኪያሃ ወመልአ ምድረ ስረዊሃ
የዚያች ከምድረ ግብፅ የወጣችው የወይን አትክልት በከነዓን የተተከለችው እርሷ ስሯ እነሆ ሰፋ በማለት ነው የሚገልጠው። ስለዚህ አጸደ ወይንኒ ዘይቤ የወይን አትክልት የሚላቸው ምድረ ርስትን ያወረሳቸው እስራኤል ናቸው። ለዚህም ምስክሩ ቅዱስ ዳዊት በመዝሙር 79 ቁጥር 8 ላይ በዚህ ዕለት የተሰበከው ምስባክ ነው። በወይን አትክልት የተመሰሉት ማለት ነው። ስለዚህ አጸደ ወይንኒ ዘይቤ እስራኤል ናቸው። ዘአውረሶሙ ምድረ ርስትን ያወረሳቸው እስራኤል እንደሆኑ ይገልጣል ማለት ነው። ጸቆነ የተባለው ቅጥር ቀጠረለት የተባለው ተወደዳቸው እግዚአብሔር ቤተሰቦች እስራኤል ማለት ሕዝበ እግዚአብሔር ማለት እንደመሆኑ መጠን ከሕዝበ እግዚአብሔር ተቃራኒ የሆኑ አሕዛብ ነበሩ፣ እንጨት ጠርበው ድንጋይ አለዝበው የሚያመልኩ። ስለዚህ በአሕዛብና በእስራኤል ዘሥጋ መካከል ቅጥር ነበረ። ያ ቅጥር ሕገ እግዚአብሔር ነው። ያ ቅጥር ረድኤተ እግዚአብሔር ነው። እግዚአብሔር ጥበቃ ነው። እግዚአብሔር መግቦት ነው። ይህንን በወይን አትክልት የተመሰሉ ሕዝበ እግዚአብሔር የተሰኙ እስራኤል ዘሥጋን እሱ እግዚአብሔር በረድኤቱ ይጠብቃቸው ነበር፣ ይመግባቸው ነበር። መና ከደመና እያወረደ ውሃ ከጭንጫ እያፈለቀ። ይሄ እንግዲህ ቅጥር ብሎ የሚገልጠው ረድኤተ እግዚአብሔር፣ ቅጥር ብሎ የሚገልጠው ሕገ እግዚአብሔር ብሉይ ኪዳኑ ከአሕዛብ የሚለዩበት ከመምለኪያነ ጣዖት የሚለዩበት ይሄን ቅጥር ይለዋል። አዎ እስራኤል ወደ አሕዛባዊ ጠባይ ጣዖት ወደሚያመልክ ሕዝብ ጠባይ እንዳይሄዱ እንዳይራመዱ የሚጠብቃቸው የቅጥር ይለዋል። ገብረ ሎቱ ጸቆነ ወሐነጸ ማይፈደ። አዎ አውድማ ብሎ የሚገልጣት ጽዮን እንደሆነች ይገልጣል። ለእስራኤል ዘሥጋ የተሰጠች ጽዮን አውድማቸው ናት፣ መመኪያቸው ናት፣ መጠያቸው ናት። ለዚህ ነው ጽዮንን ክበቧት ይላል ቅዱስ ዳዊት። ጽዮንን ክበቧት ለእስራኤል የተሰጠች ጽዮን ናት። እንደዚህ ወሐነጸ ማይፈደ እስራኤል ዘሥጋ ይኖርባት የነበረችው ኢየሩሳሌም ናት። እንግዲህ ወደ እነዚህ ቅጥሩ ወደ ተቀጠረላቸው ወደ እስራኤል ሥጋ ነቢያት ተልከዋል። አበይት ነቢያት ወአመበጽሐ ጊዜ ፍሬው ይህ ሁሉ ተደርጎላቸው የአምልኮት ፍሬ እንዲያፈሩ በተሰጣቸው ሕግ እንዲጠበቁ እግዚአብሔር በነቢያቱ አማካኝነት በዘመነ አበው በአበው አማካኝነት በዘመነ ነቢያቱ በነቢያቱ አማካኝነት እነሆ በተለያዩ ጊዜያት መልእክተኞችን ልኳል። ይህ ሁሉ ተደርጎላቸው ግን እስራኤል ዘሥጋ ወረሱ ረድኤቶ ነው የሚለው ዳዊት። እርዳታውን፣ መግቦቱን፣ ጥበቃውን፣ ሕጉን ረሱ፣ ዘነጉ ብሎ ያስቀምጠዋልና የተላኩ መልእክተኞች ጠባቂዎች መልእክተኞች የተባሉ አበይት ነቢያት ናቸው። ከዚያም ደቂቅ ነቢያት ናቸው። እነዚህ ሁሉ በተላኩ መልእክተኞች ሊመከሩ በቃለ መጻሕፍት ሊገሰጹ አልተቻላቸውም። እግሮቻቸው ከአምልኮተ ጣዖት አራቁም። እጆቻቸው ለጣዖት ከማጨብጨብ፣ አንደበቶቻቸው ጣዖትን ከማመስገን አራቁም። እንግዲህ ዘመኑ ሲደርስ ጊዜው ሲደርስ ደግሞ ልጁን ተቀዳሚ ተከታይ የሌለው አንድያ ልጁን ወደዚሁ ማይፈድ ወደ ተሰኘች ወሐነጸ ማይፈድ ወደ ኢየሩሳሌም ነው የተላከው። ወደ ሌላ ዓለም አይደለም። ክርስቶስ በሥጋ የተገለጠባት ኢየሩሳሌም ናት። ክርስቶስ በሥጋ የተገለጠባት እስራኤል ናት። ትንቢት ነቢያት ትንቢት የተናገሩባት እነ ኢሳይያስ በመጋዝ የተተረተሩባት፣ በኩላብ የተሰቀሉባት፣ እነ ኤርምያስ በድንጋይ የተወገሩባት ናት። ወደዚች ምድር ነው የለም ቀደም ሲል ነቢያቴ እዚች ቦታ ላይ ደማቸው ፈሷል፣ አጥንታቸው ተከስክሷል አላለም። በመጨረሻም ሰዓት ተቀዳሚ ተከታይ የሌለው አንድያ ልጁ የተገለጠው በዚህ ነው። ልጁ ይሄ ነው፣ ወራሹ ይሄ ነው። ኑ ከወይኑ አትክልት ቦታ እናውጣውና እንግደለው ብለው ከከተማ በአፋ በቀራንዮ አደባባይ በመስቀል ሰቅለው ደሙን አፍሰው መግደላቸው
መሆናቸውን የሚያስረዳና የሚያጠይቅ ምስጢር ነው። ይሄ እንግዲህ እስከ ክርስቶስ ያለው ምሳሌ ስንመለከት፣ ሌላው የወይኑ የአትክልት ባለቤት ራሱ ባለቤቱ አምፃዬ ዓለማት ፈጣሪ ዓለማት እግዚአብሔር ነው። በብሉይ ኪዳን ኦሪትን እንደሰራ በአዲስ ኪዳን ደግሞ በልጁ በእግዚአብሔር ወልድ በኢየሱስ ክርስቶስ ሕልው ሆኖ ወንጌልን እንደሰራ የሚያስረዳና የሚያጠይቅ ምስጢር ነው። እንግዲህ ማይፈድ ቅጥር የተባለው አሁንም ረድኤተ እግዚአብሔር ነው፣ ሕገ እግዚአብሔር ነው፣ ሕገ ወንጌል ነው። በብሉይ ኪዳኑ ሕገ ኦሪት ነው፣ በአዲስ ኪዳን ደግሞ ሕገ ወንጌል ነው። ሕገ ወንጌል የተሰጠው ለእስራኤል ዘነፍስ ነው። ዋነፀ ማይፈደ ማይፈድ ቤትን የሚወክለው ቤተ ክርስቲያን ናት። በብሉይ ኪዳኑ ጽዮን ብለናል፣ በብሉይ ኪዳኑ ታቦት ብለናል። በአዲስ ኪዳኑ ደግሞ ጽዮንን የምትወክለው ክብር ምስጋና ይድረሳት በረከቷ ይድረሰንና እነሆ እግዚአብሔር ጸባዖት የተሰኘች ቅድስተ ቅዱሳን ንጽሕተ ንጹሐን አምላክ ወላዲተ አምላክ ቅድስት ድንግል ማርያም ናት። ወሐነፀ ማይፈደ የተባለች ጠባቂዎች የተባሉት የተወደዳችሁ እግዚአብሔር ቤት በብሉይ ኪዳን ሌዋውያን ካህናት ናቸው። በአዲስ ኪዳን ደግሞ የአዲስ ኪዳን ካህናት ናቸው። ከካህናቱ ጋር ደግሞ እነሆ በየጊዜውና በየሰዓቱ እነሆ መምህራን ወንጌል ይላካሉ ወደ መንደሮቻችን፣ ወደ ሰፈሮቻችን። የፍሬው ወራት በወይን የተመሰለው ክርስቲያን እስራኤል ዘነስ ፍሬ ያፈራ ዘንድ እግዚአብሔር መልእክተኞችን ይልካል። አጸደ ወይን አፍለስከ እምግብፅ፣ ወይንና አትክልት ከግብፅ አወጥተህ ወደ ከነዓን ተከልክ እንደተባለው ይህ ለእስራኤል ሲሆን ለክርስቲያኖች ደግሞ ከኃጢአት ወደ ጽድቅ መፍለስን የሚያስረዳ ከጨለማ ወደ ብርሃን መሻገርን ከሞት ወደ ሕይወት መሻገርን ተከልከ፣ በልጅነት ተከልክ፣ በክብር ተከልክ፣ በልዕልና ተከልክ የሚለውን የሚያስረዳና የሚያጠይቅ ምስጢር ነው። ስለዚህ የወይኑ አትክልት ባለቤት ሥጋውን ቆርሶ ደሙን አፍሶ ይዋጀን የራሱ ያደረገን በወይን ተክል የመሰለን አነ ውእቱ ሀረገ ወይን ዘጽድቅ እውነተኛ የወይን ግንድ ነኝ ወአንትሙ ውስተ አዕጽቂሁ እናንተም ቅርንጫፎቹ ናችሁ ብሎ የተናገረው እሱ አባታችን እሱ አምላካችን የወይን አትክልት ከተመሰል ነው። የሐዲስ ኪዳን አገልጋዮች ካህናት ከተሾሙልን መምህራን ወንጌል ከተላኩልን ከእኛ ከክርስቲያኖች በመላው ዓለም ካለን ከቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ከወንጌል ልጆች የፍሬ ወራት አለ። ያ የፍሬ ወራት በደረሰ ጊዜ እሱ ባለቤቱ እግዚአብሔር ፍሬ ፍለጋ መልእክተኞችን ይልካል። የተወደዳችሁ እግዚአብሔር ቤት ከመያምጽኡም ፍሬ ወይኑ ፍሬ የፍሬ ወራት የሚባለው ገቢረ ሰናይ ነው። የትሩፋት ስራ ነው። መልካም ስራ ነው። ብዙ ጊዜ መጽሐፍ ቅዱሱን ይዘው አንግበው እያነበቡ እነሆ ስለ ፍሬው የማይገልጡ ምግባር ምንም የሚያስፈልግ እንዳይደለ አድርገው አጽንዖት ሰጥተው የሚገልጹ አካላት አሉ። ቅድስት ኦርቶዶክሳዊት ተዋሕዶ የቤተክርስቲያን ልጆች የፍሬ ወራት በጎ ለሰሩ ዋጋ ክፉ ለሰሩ ፍዳ የሚከፍልበት የፍሬ ወራት አለ። የአዝመራ ወቅት እንዳለ ሁሉ የፍሬ ወቅት አለ። የመከር ወቅት አለ። እንዳንሳሳት ከምግባር እንዳንወጣ ፍሬ አያስፈልግም ብለው የሚያስተምሩ ሰዎችን አስተምሮ እንዳንቀበል የፍሬ ወራት አለ። ባለቤቱ እንደ ስራችን የሚከፍልበት ወቅት አለ። ያን ጊዜ እነሆ ፍሬ አንጡ ብሎ መልእክተኞችን በላከበት ሰዓት ፍሬ አልባ ክርስቲያኖች ሆነን እንዳንገኝ እንግዲህ መልእክተኞቹ በብሉይ ኪዳን ነቢያት ካህናት ናቸው። በአዲስ ኪዳን ሐዋርያት ሰብአ አርድእት፣ በብሉይ ኪዳን አበይተ ነቢያት ደቂቀ ነቢያት፣ በአዲስ ኪዳን ሐዋርያት ሰብአ አርድእት ለዚህን ይወክላሉ። ልጁ የተባለው ተቀዳሚ ተከታይ የሌለው አንድያ ልጁ በቀራንዮ አደባባይ ከቤተልሔም ጀምሮ እስከ ቀራንዮ አደባባይ የተገለጠበትን ሂደት ነው
የሚያመለክተው እነዚያ እንዳልተቀበሉት እንደገደሉት ሁሉ ዛሬም ምንም እንኳን በሥጋ ተገልጦ አግኝተነው የማንሰቅለው የማንቸነክረው ቢሆንም ቅሉ ኃጢአት ሰርተን ውለታውን ችሮታውን የመስቀል ሥራውን የቀራንዮ ሥራውን አሁን ስደቱ የሚታሰብበት ወቅትና ጊዜ ነው። እነሆ ከገሊላ ተነስቶ ወደ ምድረ ግብፅ መሰደዱን የምንረሳና የምንዘነጋ ነፍሳችንን ሥጋችንን ለኃጢአት ስደት ለክፋት ስደት የምናደርግ ከሆነ ተቀዳሚ ተከታይ የሌለው አንድያ ልጁን እንደ አለመቀበል ይቆጠርብናል፣ እንደ መቃወም ይቆጠርብናል። ስለዚህ የቸርነቱን ሥራ ልንቀበለው፣ የአዳኝነቱን ሥራ ልንቀበለው፣ የአምላክነቱን ሥራ ልንቀበለው ይገባል። እኛ እስራኤል ዘሥጋ አይደለንም፣ እስራኤል ዘነፍስ ነን። እርሱን ያየን የተቀበል የበላነው የጠጣነው ነን። ስለዚህ ልንቀበለው ያስፈልጋል፣ ልንቃወመው አያስፈልግም። አይሁድ ፈሪሳውያን የተቀበሉ አምላክነቱን የተቃወሙት አምላክነቱን ነው፣ ጌትነቱን ነው፣ ፈጣሪነቱን ነው። ስለዚህ እኛ ተቃዋሚዎች ሳንሆን ተቀባዮች ሆነን እሱ በፍሬው ወቅትና ወራት በሚመጣበት ሰዓት ጽድቁን ለመቀበል የፍሬ ዋጋችንን የሃይማኖታችንን የምግባራችንን ውጤት ለመቀበል የበቃን የተዘጋጀን ያደርገን ዘንድ የእሱ ቸርነት የእናቱ አማላጅነት አይለየን አይለያቸው። ወስብሐት ለእግዚአብሔር አሜን። ሰራ ለነ ሰንበተ ለዕረፍተ ዚአነ ሰራ ለነ ሰንበተ ለዕረፍተ ዚአነ ሰራ ለነ ሰንበተ ለዕረፍት ወለመድኃኒት 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 ሰራ ለነ ሰንበተ ለዕረፍተ ዚአነ ሰራ ለነ ሰንበተ ለዕረፍተ ዚአነ ሰራ ለነ ሰንበተ ለዕረፍት ወለመድኃኒት 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 ሰራ ለነ ሰንበተ ለዕረፍተ ዚአነ ሰራ ለነ ሰንበተ ለዕረፍተ ዚአነ ሰራ ለነ ሰንበተ ለዕረፍት ወለመድኃኒት 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 ቅዱስ እግዚአብሔር አርምሞ